እኔ ኦርቶዶክስ ወንድሞቼ እና እህቶቼ እንዲቀየሙኝ አልፈልግም። ከደሜ ጋር በነበረው ከኔ ጋር አይደለም፣ እኔ ወንድሜ ነው ባለው በጣም ስህተት የሆኑ ንግግሮቹ እኔ ከደሜ ጋር ለጊዜው አቁሜዋለሁ። ከሱ ጋር ለጊዜው ነገሮችን ኮምፕሊትሊ ካላስተካከለ አላረገው ሙሉ በሙሉ ኤግዛክትሊ። አይ ገዝታለ ወርቁ ትክክለኛ ወርቅ ነው፣ እግዚአብሔር ምስክር። ወርቁ ትክክለኛ ወርቅ ነው የተሸጠላት። ይሄ ፋክት ነው የምናገረው። ስለዚህ እባካችሁ ስም እያወጣችሁ ቅጥቅጥ ማድረግ አይጠቅምም። አረ ውሸት፣ ወርቁ ፌክ አይደለም፣ ፌክ ወርቅ ነው የምሸጠው ብላ የገዛችሁ ሰዎች ይጠይቁ ነው። ደረሰኝም ለሚጠይቁ ይሰጣል ደረሰኝ። ላልጠየቁ አበሻ የትኛው አበሻ ሬስቶራንት ነው በብዛት ደረሰኝ የሚሰጥ? ያው እዛው ፈርመ ጥለው ትሄዳለህ ምናምን እንጂ በካሽ ለሚከፍሉ ብዙ ሰዎች ደረሰኝ ተቀብለንም አንሄድም። ብዙ ጊዜ እውነት እውነት ነው፣ ውሸት ውሸት ነው። ግን ደረሰኝ ለፈለገ ሰው ኤኒባዲ ደረሰኝ ይሰጠዋል። ያ ጎልድ ሰርተፊኬትም አለው። ጎልድ ስትገዙ በስነ ስርዓት ለዛ ነገር ፓኬጁ አለ፣ ምኑ ምኑ በደንብ አለ። እና አበሻ ለአበሻ ነገ ለሚገኝበት ፌክ ጎልድ ሸጦ ጉድ እንዲገባ አይፈልግም። እና እኔ ባየሁት መሰረት እኔ ጋር መሴጁ መጥቶልኝ ተነገረኝ ነው እንዴ ለምን በህጋዊ መንገድ አትሄጂም አልኩት። በህጋዊ መንገድ ሂጂና ዱባይ፣ እዛ ቤተሰብም አላት ዱባይ። እነሱ ናቸው የጠቆሙት። የሚገርማችሁ እነሱ ራሳቸው ጠቆመው እቺ ሰው በምትፈልጉት መንገድ ታሰራለች በምትፈልጉት ዲዛይን ተብሎ የገዛ ቤተሰቦቿ ጥሩነቷን ጠቁመው ያረጋውትን አሁን አይደለም። እግዚአብሔር ያሳያችሁ። ይሄንን ያየሁት። ስለዚህ ከፈለጋችሁ ችግር አለብን የምትሉ ፕሊዝ 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 ሄዳችሁ መጠየቅ፣ ሄዳችሁ በህግ መንገድ መጠየቅ ትችላላችሁ። ያን ነው የምለው። ትክክል። አዎ አንዴ ሁለቴ ማጭበርበር ሊችል ይችላል። ግን ሙሉ በሙሉ ወርቅ ፌክ እየተሸጠ በዛ ሀገር ላይ መኖር አረ ያስጠላል፣ ይደብራል። እኛ ግን ከባድ ዜጎች ነን። እግዚአብሔር ምስክሬ። እኔ ባታና ኦይል ብቻ ነው የምሸጠው። ግቡና ግዙ። ተከፍሎ ነው አለች። ስምሽ በጸሎት ይባላል። እናቱ ስምሽ ቢስተካከል ደስ ይለኛል። ከአረብ ሀገር ነው ለእኔ የሚከፈለኝ። እንደው በእናታችሁ እንደው ከሌላ ሀገር ብትሉኝ ምን አለበት? እንደው ከአሜሪካን ሀገር ነው ከአውሮፓ ማኛው ቻፓ ላሻረገ ምናምን ብትይኝ ይጠቅመኛል። አሁን ከአረብ ሀገር ሊሆን ይማኛል። ሩዛም ስለሆንሽ ነው እንደዚህ አይነት አስተሳሰብ የሚኖርሽ። እናቱ ልንገርሽ፣ እኔ አረብ ሀገር ለፍተው የሆነ ቦታ ሲደርሱ ደስ ይለኛል። የሆነ ቦታ ላይ ስማቸው በጥሩ ሲቀመጥ ደስ ይለኛል። እህቶቻችን ናቸው፣ ወንድሞቻችንም በዛ ደረጃ ቢደርሱ ደስ ይለኛል፣ ደስ ይሉኛል። አሪፍ በርቱ ነው የምላቸው። በርቱ ማለት ክፍያ አያስፈልገው። ልንገርሽ የኔ መሀይም፣ በርቱ ማለት ክፍያ አያስፈልገው። ነገራቸውን ከቨራፕ ለማድረግ ነው ክፍያ የሚያስፈልገው። እጅ ከፍንጅ ተይዘው ነገራቸውን ከቨራፕ ለማድረግ ክፍያ ያስፈልጋል። ላልተሰረቀ ነገር ክፍያ ምንም አያስፈልገው። ተግባባል? ልንገርሽ፣ ጉዳቸው እንዳይወጣ የሚፈልጉ ክፍያ ያስፈልገዋል። የስ ጉዳቸው እንዳይወጣ አደባባይ ላይ ሰምተን እንዳልሰማ የሚሆኑ የማይረባ ጉዶች አሉ አይደል? ተዘርጥጠው ዜሮ እንዳይገቡ ምናምን እሱ ሊሆን ይችላል። ግን አደባባይ የወጣ ነገር ላይ አይ ቲንክ ክፍያ አለው ብዬ አላስብም። አደባባይ የወጣ ነገር ያንን ነው። እባካችሁ አሁንም የምጠይቀው
አበሻ ቢዝነስ ያላችሁ ስፔሻሊ አረብ ሀገር በደንብ ስሙኝ። አሜሪካ ህጋዊ ነው ምናምን። አረብ ሀገር ያላችሁ ጥንቃቄ አድርጉ። ማደጋችሁን ሳይሆን መውደቃችሁን የሚፈልጉ ሊሰብሯችሁ የሚፈልጉ እዛው አረብ ሀገር የራሳችሁ ሰዎች አሏችሁ። ከእናንተ ጋር በተራ ነገር ብትደባበሩ ቀጥታ ቢዝነሳችሁ ጋር ነው የሚሄደው። አሁን መሲ ብዙ ጊዜ ፈራላታል። መሲ ብርጅስቶን ያው አመል ስለሆነ ጓጓ ትባባላለች። አንድ ቀን በዚሁ ከቀጠለ ነገሯ ይበላሻል ብዬ አስባለሁ። ቢዝነስ ካላችሁ አፋችሁን ዘግታችሁ ወደ ቢዝነሳችሁ ፎከስ ማድረግ፣ ሌላ ነገር ውስጥ ጨርሶ አለመግባት። ቢዝነስ ካላችሁ ሌላ ነገር ውስጥ ምንም አያስፈልግም። ምንም ቢዝነስ ነው። ቢዝነስ ላይ ፎከስ አድርጉ። ለምን ሌላው ህይወታችሁን ያበላሸዋል። ቢዝነስ ያላችሁ ሰዎች ከምንም ነገር ጋር ኢንቮልቭ አታድርጉ። ምንም ፖለቲካ ቢመጣ ምን ቢመጣ የላችሁበትም እናንተ። ለምን የምትተዳደሩበት ያ ቢዝነሳችሁ ነው። ስለዚህ ጠላቶቻችሁ ፖለቲካ ውስጥ ብትገቡ ዜሮ ይቀጡታል። ወዳጅ እንዳለ ጠላት አለ። ስለዚህ ቢዝነስ ላይ ብትችሉ አለመናገር ቢዝነሳችሁ አደባባይ ካለ ግን እኔ መሲ ብርጅስቶን ፈራላታለሁ። እግዚአብሔር ይጠብቃት። ምስኪን ልጅ ናት፣ የዋ ልጅ ናት። ግን ጸብ ላይ እንትን አትል። ስለዚህ የሆነ ነገር አድርገው የውሸት የሆነ አድርገው አጭበርብረው ገደል ሊከቷት ይችላሉ። ስለዚህ ያንን ነው የምለው። ቢዝነስ አረብ ሀገር ላላችሁ አሜሪካን ሀገር ሊጋል የሆነ ቢዝነስ ቀላል ነው። ኦዲት ለማድረግ ኮንትሮል ለማድረግ ምን ለማድረግ አሜሪካ ኢዝ ቬሪ ሲምፕል ኢዚ ነው። ስለዚህ አሜሪካ ችግር የለው። ሰው ጥንቃቄ አድርጉ ለማለት ፈልጌያለሁ። ያንን ነገር ብታደርጉ ጥሩ ነው እና አረብ ሀገር ያላችሁ እህቶች ቢዝነስ ላይ ያላችሁ እባካችሁ ጥንቃቄ አድርጉ። አሜሪካ ያለ በሙሉ አንዳንዴ ኦርደር ሲያደርግ እውነት ይመስላችኋል። ከየት ነው? ከአሜሪካ። እስቲ 9 አገልግል ፍትፍት ስሪልኝ። እሺ ብሩን ልካለሁ። እሺ ከዛ የለም አብልቶ ዝም። እነዛ ሰዎች ማንን ይመርቃል? ይሄ በነፃ ያበላውን እኮ አይደለም ያኛ ይመረቅበታል። ገንዘብ ሳትቀበሉ እንዳትሰሩ። አገልግልም የምትሰሩ ምንም የምትሰሩ ፕሊዝ መጀመሪያ ብራችሁን ተቀበሉ። ብራችሁ እጃችሁ ሲገባ ከዛ በኋላ ስራውን ትሰራላችሁ። በቅድሚያ የምታደርጉን ነገር ብዙ ጊዜ ያከስራችኋል። ይቅርታ እኔ ኦርቶዶክስ ወንድሞቼ እና እህቶቼ እንዲቀየሙኝ አልፈልግም። ከደሜ ጋር በነበረው ከሌ ጋር አይደለም። እኔ ወንድሜ ነው ባለው በጣም ስህተት የሆኑ ንግግሮቹ እኔ ከደሜ ጋር ለጊዜው ጌም አልጫወትም፣ አላደርገውም። እኔ ላግዘው ወንድሜ ስለሆነ ላግዘው የልጆች አባት ነው ምናምን በሚል አደርግ ነበረ። ግን ባየሁት ነገር ላይ ስላልተግባባን ብዙ ጊዜ ሞክር ያለው እግዚአብሔር በሚያውቀው እንደ ወንድም በውስጥ መክር ያለው በውስጥ ብያለው። ግን በቃ አንዳንድ ሰው ካልሰማ ምንም ማድረግ አይቻልም። እኔ ደሜን እወደዋለሁ፣ ግን ከሱ ጋር ጌም የሚባል ነገር አላረገው። ያንን ግን በምችለው እንደ ወንድም ሰው የሚያየውን ነገር አድርጌያለሁ። እኔ ብዙ ጌም ከኔ ጋር ለመጫወት የሚለምኑኝ ወንድም እህቶች አሉኝ ብዙ። ግን ነው ይሄ ወንድም ይሻላል ቢቀርብ ጥሩ ነው፣ መልካም ነገር ቢያደርግ ጥሩ ነው የሚል ልመናዎች ብዙ ነበር። ሰው ሌላ ጋር መጫወት ፈታ ማለት ይችላል። እኔ ግን ያንን ነገር ለጊዜው አቁሜዋለሁ። ከሱ ጋር ለጊዜው ነገሮችን ኮምፕሊትሊ ካላስተካከለ አላረገው። ሙሉ በሙሉ ማስተካከል አለበት። የሚዘገንን ስድቦች በሌላው ላይ የምጠላው የዮኒ ማኛ ጋር ወዳጅ ነው ተብሎ ሲያደርገው ማየት ያመኛል። አላደርገው። ስለዚህ ደሜ ባለበት ይመች። እግዚአብሔር ከዛ ነገር ውስጥ ያውጣ እና በራስ የምታረጋቸው ነገሮች ላይ በርታ። ያንን ነው የምለው እንጂ ያንን ተቀላቅዬ አብሬ የማረጋቸው ነገሮች የለም። እና ሶሪ የደሜ ጉዳይ እኔ ጨርሻለሁ። ክፉ አልናገር
ክፉ አይደለም። ግን ብዙ ወንድምና እህቶቼ ስላያችሁ ፊት ለፊትም አደባባይ ስላያችሁ ምንም ማድረግ አልችልም። የደሜን ጉዳይ ደጋግማችሁ ስለጠየቃችሁ መልሴ ነው። ግን በፍጹም ክፉን አልመኝም። ልጆቹን ቤተሰቡን እግዚአብሔር ይጠብቅ። እሱንም ደግሞ እግዚአብሔር ልቦና ሰጥቶ ከዛ ነገር ውስጥ አውጥቶ ወደ መልካም ነገር ያደርገው። እንደሌላው እንዲያርግልን እንደዚህ የሚባል የለም። በቃ እግዚአብሔር ወደ መልካም ነገር ይመልሰው። ሰው ሀገር ሳይ ሌላ አይደለም። ከባድ በጣም የሚያስፈራም ነገር ነው። እኔ እፈራለሁ። በተለይ መጠጥ እኔ ብዙዎቻችሁን እምላችሁ ብዙ ነገር ያሳጣችኋል። ክብራችሁን የሚያዋርደው መጠጥና መጠጥ ብቻ ነው። እውነቴን ነው። ሲጋራ አጭሱ እያልኩ አይደለም። ሲጋራ ከሰው ያጣላችሁ፣ ጫት ከሰው ያጣላችሁ። በጣም ወሳብ ግርማ ሞቶ ላይ በጣም ከሰው በታች የሚያደርጋችሁ መጠጥ ነው። ብዙ ሰዎችን አዋራጅ መጠጥ ነው። መጠጥ እንደ ቀልድ ትጀምረዋለህ፣ መውጫው መከራ ነው። መጀመሩ መጠጥ በጣም ደስ ይላል። ደግሞ የሚያናድ ኢየሱስ እምቢ የሚል ሰው የለም። ሱስን እምቢ የሚል የለም። አብላኝ ስትለው እንጂ የኛ ህዝብ አጠጣኝ ስትለው ኢን ዘ ወርልድ ነው ማወራ፣ ዓለም ላይ እምቢ የሚል የለም። የዲያብሎስ እንደሆነ የምታውቀው በዛ አጠጣኝ ስትለው ማን ዛሬ ልጋብዝ ብሎ ይደውልላል። ዛሬ በቃ ከኔ ጋር ነው እንዳታስብ፣ ሙሉ ሂሳብ በኔ ነው ይላል። ለሁለተኛ ቀን እስቲ አብላይም በለው ድራሽን የሚተው ማንም አያበላ። የሚያጠጣ ግን አለ ብዙ። ስለዚህ ዲያብሎስ የእናንተን መውደቅ ሲፈልግ የመጠጥ ቤስት ፍሬንድ ያደርጋቸዋል፣ የቀምቃሚ እና ይጥላቸዋል። ስለዚህ እኔ ለሌሎች ወንድምና እህቶቼ የምነግረው መጠጥ በሴትም እዚህ ላይ መጣው ስንቶቹ ጠጥተው ሲንበጫርቁ አይታችኋል ወይ? ይችላል እንደ ሴት ማለት ይባላል። መጠጥ በጣም ቆሻሻ ያዋርዳል። መጠጥ በጣም ቆሻሻ ነው። እግዚአብሔር ምስክር እና ምንድነው ምላችሁ ሙሉ በሙሉ አትጠጡ እያልኩ አይደለም። ሊሚታችሁን ወቁ። ሊሚታችሁን አሁን ቁጭ ብላችሁ ከጀለሶቻችሁ ጋር ምንም ይሁን ድራፍት የሚሆን ብራ ይዘህ ዱቅ ብለህ የምትጨዋወተው ወርቃማ ጨዋታ የትም አይገኝ። ሀፋ ግን ዝም ብለህ የመጣውን የምትገለብጥ ከሆነ ይሄ ደካማም ነህ፣ ዋጋም የለም። በሴትም በወንድም ነው የምለው። ስለዚህ ያቺን ነገር ብታስተካክሉ እና የሰካራም ክብር ያለው የለም። በመጠኑ ሁሉ ነገር በመጠኑ ሲሆን ወርቅ ነው። ከመጠን ካለፈ ውርደት ነው ምንም ነገር። ስለዚህ ባካችሁ እኔ በመጠጥ ይሄው ወንድሜ ደሜን አጥቼዋለሁ። እየወደድኩት እያከበርኩት የዋህነቱን እያወቅኩኝ ደሜ ወንድሜን ርቄዋለሁ። እየወደድኩት ስንት ደስ የሚል ጨዋታ እያሳለፍን የኔ ወንድምነትን ሊያየው አልቻለም። የኔ ወዳጅነቱን መጠጥ በልጦበታል። ከኔ ጋር ቢለያይ ይሻለዋል ከመጠጥ ከሚለያይ። ተግባባ? እንዲህ ነው የሚያስወስነ። በጣም ክፉ ነው መጠጥ። ከኔ ከወንድሙ መጠጥ በለጠበት። ከሚወዱት ሰዎች መጠጥ በለጠበት። ስለዚህ አንዳንድ ሰው ለወንድም ስትል ለእህት ስትል የምትወው ነገር አለ ግን ካልሆነ ገስወ ምንም ማድረግ የለም። የንጉስ ልጅ ምንድነው? እኔ የምመክር ነገር የለም። የኔ አባት መጀመሪያ ከነዛ ጓደኞች መራቅ ነው ያለብህ። በጣም ቀጫባሽ ከሆኑ ጓደኞች ራቃቸው። ጨባሽ ጀለሶች ካሉ የመጀመሪያ ያንተ ህይወት ማጥፊያ የኔ አባት ጨባሽ ጀለስ ካለ ራቅ። የሚቀመቅም ጀለስ ካለ በጣም ሰካራም በጣም ሱሰኛ ከሆነ ራቅ። ከዛ ህይወት መስተካከል ይጀምራል።
ገባ የምትውልበትን ቦታ ተቀይራለህ። ግን ከሱ ጀለስ ጋር እኔ ማለት እሱ አልልም። እኔ ጋር ዮኒ ማኛ ጋር አይሰራም። ማኛው ጓደኛን ንገረኝና ማንነትን እነግርሃለሁ ነው ጨቦቴው። አበሊቭ እንደ በጣም ነው ማምነው። ጓደኛን ንገረኝ ማንነትን እነግርሃለሁ 100% አምንበታለሁ። 100%። ምክንያቱም ከማይመስለው ሰው ጋር ሰው አይውልም። አይሆንማ፣ አይውልም። ስለዚህ ውሎ ያንተ መገለጫ የሴትም ሆነ የወንድ መገለጫው ውሎ ጂም እየዋልክ ጡንቻማ አልሆንም እንደማለት ገብቷ የሆነ ቦታ የምትውላቸው ጀለሶች ቁጭ ብለው እየቃሙ በፍጹም እኔ በእነሱ ነው የምመረቅ ነው ምን ችግር የለብኝም አትልም። ስለዚህ ሁልጊዜ ጓደኛ መስታወት ጓደኛን ትመስላለህ። ስለዚህ ያቺን ነገር በደንብ አስቡበት። ውሳኔ ያስፈልጋል። ውሳኔ በጣም ወሳኝ ነው። ከባድ ነው ውሳኔው፣ ቀላል አይደለም። ያንን ነገር እነዛ ሰዎች ፈኑ ምናምን ተወዱታላችሁ እኮ በጣም ደስ ይላል ፈኑ። ህይወት ግን ያበላሻል። እኔ አሁን ትንሽ ወዜ በመምጣቱ ዮኒ ማኛ ቦታክስ እያደረገ ነው እየተባልኩ ነው። ተመስገን። እኔ አሁን እመቤቴን ደስታ ዮኒ ማኛ ቦታክስ ማዲያታ የሚባለው ሰውዬ ቀርቶ ቦታክስ ተጀመረ። ምን ይሳናል? አባት ቦታክስ ማኛ ከባድ ኬዝ ተመችቶኛል ማለት ይሄን ማመስገን ነው እንጂ እንትን አትለው ወጅ መካውሌ አትበሽቅም። ይሄ አምሮባሃል ላለ ማለት ነው። መሴጁ ሲፋቅ ዮኒ ማኛ አምሮባሃል ስድብ አይደለም። ስለዚህ ምን ይባላል? ቦታክስ አድርጎ ልጅ ለመምሰል አንድ ፍሬ ለመምሰል እንዲህ ለመምሰል ከተባልክ ማኛው ተረጉሟለሁ። እኔ ትርጉም በማኝዚ ስትሄዱ ዳይ አምሮባሃል እያሉ ነው። ማኛው እንዴት ነው ነገሩ ነው የምለው ለራስ በጣም አምሮባሃል። ታንኪዩ መልሱ ታንኪዩ በእውነም መልሱ እኔ በጣም ነው የማመሰግናችሁ እና ይሄንን ነው የምለው እንደኔ መረባችሁ። ቦታክስ ምንድነው ለሚሉ ፊትን እንደዚህ የሚለጥጠው እንደዚህ ተለጥጦ ቆዳችሁ እንደዚህ ተደርጎ የሚሰራ ላሰራው እንደ ቆይስቲ እንደዚህ ደረግና ይሰራል። እንደዚህ ተደርጎ እሱ ነው ቦታክስ። እና እንደዛ ነው። ስለዚህ እሱን እያሰራው ነው ቤተሰብ። እኔ ወዳጆቼ ይመቻችሁ። ለማንኛውም ደስ ይላል። በተለይ ሶሻል ሚዲያ ላይ ጠላቶቻችን አፈር ከድሜ እየገቡ እኛ እያማረብን መሄዱ አንድዬን አመሰግናለሁ። እግዚአብሔርን አመሰግነዋለሁ። እዚሁ እያሳየኝ ስለሆነ አመሰግነዋለሁ። እኔ የተቻልኩ ነኝ ብዬ ሳይሆን ላይን ስላለኝ መስመር የሚነካና የማይነካ ብዙ ጊዜ አውቃለሁ። እሰጣለሁ አልኳቸው። የሚነካ የማይነካ ላይ አልቆይም። እጥፍ ነው እጥፍ ያራዳለች እጥፍ። የሚነካ የማይነካ የሚባል ነገር በደንብ አውቃለሁ። እኔ እነሱ ጭንቅላት ውስጥ የምኖራቸው ሰዎች ብዙ ናቸው። ወየ ኢብራሂም ጭንቅላታቸው ውስጥ የምኖር ሰው ብዙ ሰዎች አሉ። ያ የሚያስደስተኝ ለምንድን ነው? they know what they did ያ። ስለዚህ ለማንኛውም
ሁላችሁም የኔዎቹ በጣም ክበሩልኝ። እግዚአብሔር ምስክሬ ከነ ምናምኔ ከኔ ጋር የሆናችሁ ጀለሶቼ በሙሉ እኔ ክብር አለ። እንዳልኳችሁ ሳጠፋ ለጥልጡኝ እንዳትምሩ፣ አጨብጭቡልኝ፣ አያወጣኝ። ሳጠፋ ውቀቱ። ማኛው አጥፍታል መለጥለጥ አለብህ፣ ግዴታዬ እቀበላለሁ። ኤፍ አይደለም ወርቁ ፌክ አይደለም አባ፣ እውነት ነው የተላከላቸው ስም ለማጥፋት። ያው መዘግየቱ ምናምን አናዷቸው ይሆናል እንጂ በጭራሽ ወርቅ ያንም ያህል ወርቅ ፌክ አይሰጥም አይሰራም።